ውድ የዳኘ ሰርጎ ሚዲያ ተከታዮች ዛሬ ደግሞ እጅግ በጣም የምናከብረው የምንወደውን ባሻ ግርማ ክፍሌን አቅርቤላችኋለሁ። በጣም ብዙ የህይወት ልምድ ብዙ የህይወት ተሞክሮ እንደምታገኙበት አልጠራጠርም። ስለዚህ እንግዲህ ጋር እሄዳለሁ። ከመሄዴ በፊት ግን ፐርፌክት ሬድሜድን እንደዚህ ዝንጥ ብዬ ፍክት ብዬ እንድቀመጥ ያደረገኝ ሬድሜድን እጅግ ከልብ አመሰግናለሁ። Inside a new Balenciaga cigarettes. Your love. ሁሌም ዳኘ ሰርጎ ሚዲያ ላይ የአልባሳትን ማንኛውም ነገሮችን የሚሸፍንልኝና ዝንጥ ብዬ እንድመጣ የሚያደርግ ፐርፌክት ሬድሜድን ከልብ እያመሰገንኩኝ ዛሬ ዳኘ ሰርጎ ሚዲያ 7 የሚለውን ደግሞ የዩቲዩብ አካውንቴን ሰብስክራይብ አድርጉ። እዛ ጋር እየገባችሁ የምለቀውን ኢንተርቪው ወይም ውይይት እየገባችሁ ማየት ትችላላችሁ። ዛሬ ከሱ ብዙ ተሞክሮ እንደምንወስድ አልጠራጠርም። ወደ እንግዳ ይመራችኋለሁ። አመሰግናለሁ። እኔም አመሰግናለሁ። እንኳን ደህና መጣ። እንኳን ጠበቃችሁ። እንግዲህ እኛ እናውቃለን፣ የማያውቁ ሰው ሊኖር ስለሚችል ራስን አስተዋውቅና ወደ ውይይታችን እንገባለን። እሺ፣ በመጀመሪያ ደረጃ ስሜ ባሻ ግርማ ክፍሌ ወልደ ገብርኤል ይባላል። ትውልዴ ምስራቅ ጎጃም ደብረ ማርቆስ ቀበሌ 10-15 አካባቢ ነው። ትምህርቴንም ከ1 እስከ 8 ተክለ ሃይማኖት ከ9 እስከ 10 ድብዛ ያስኩት ትምህርት ቤት ተምሬ ከ9 እስከ 10 ድብዛ ትምህርት ቤት እየተማርኩ ባለበት ጊዜ እናንተ ጊዜ ሰዎች በዛ መሀል ላይ ወደ ውትድርና ሄዳል። እንዴት ነበር? ወደ ውትድርና ልንገባ የቻልኩበት ዋናው ምክንያት ያው የሀገር ጉዳይም ነው። እንደገና በቃ በእድሜ አኳያ የሆኑት ወደ ውትድርና ሲገቡ እኔ ስለምን እቀራለሁ ማለት ነው ወደ ውትድርና ለምን ይገባል። ከዛ በኋላ የወታደር ቤት ደግሞ በጣም ላይፉ ምናምን በጣም የሚመች ነው። አሪፍ ነበር። እዛ ደግሞ የስፖርት ያው መጀመሪያም በትምህርት ቤቶች ውድድር ምናምን ታረግ ስለነበረ ቀጥታ እዛ እንደሄድክ ደግሞ የተወሰነ ወደ ስፖርት ደግሞ ገባ። አዎ እዛ ስንገባ የስፖርት ውድድር አለ በየክፍሉ። አሁን በዛው የክፍሉ ውድድር ሲኖር ያው ምርጫ አለ። ከሻለቃ ከሻምበል ከብርጌድ እያለ ይሄዳል። በዛ ላይ ሞክረን እንግዲህ ከሻለቃ እስከ ክፍለ ጦር ድረስ ወዳድሬያለሁ በእግር ኳስ እዛ ማለት ነው በእግር ኳስ እና ከዛ በኋላ በተጓዳኝ ባስኬት አለ። በዛን ሰዓት ደግሞ 2 የቡድን 1 የግል መወዳደር ይቻል ነበር እና ይሄ ነው እንግዲህ ታዲያ የሆነ ቦታ ላይ መጫወት ይችላል፣ እዚህ ጋር መጫወት ይችላል፣ ችግር የለውም። አዎ ዘንድሮ ሁለቱን ተጫውተህ በሚቀጥለው መቀየር ትችላለህ። ያው የተጫዋች ስፖርተኛ እጥረት ስላለ ነው 2 የቡድን 1 የግል ነበር። አዎ እና እግር ኳስ ጫወት ተከላካይ ነበር። ጎበዝ ነኝ እላለሁ እኔ የሚለው ግን ሰው ነው። በወቅቱ ወጣት ነኝ ጎበዝ ነኝ ባል ነበር። አዎ ይላሉ ጎበዝ ነኝ እኔም እላለሁ እንግዲህ የሚያውቀው። ከዛ የውትድርና ጊዜን ከጨረስኩ በኋላ በ1983 ወደ ደብረ ማርቆስ መጣ። አዎ ያው የመንግስት ለውጥ በሚደረግበት ጊዜ በቃ የደርግ ሰራዊት በሚበተንበት ጊዜ አንዱም ወደ ሀገሬ ተመላሽ እኔ ነኝ እና ሀገሬ መጥቼ እዚህ በምኖርበት ሰዓት 1984 መምህራን ክለብ 12ኛ ካምፕስ ነበር ትሬኒንግ የሚሰሩት። አሁን ዝም ብዬ ሳይ እሱ አጋጣሚ ግን የሚገርመው አየህና አጋጣሚ ልምምድ ሲያደርጉ አየህ። አዎ ከዛ ክፍተቱን ስታየው በረኛ የላቸውም። የለም አንተ የምትጫወተው ተከላካይ ነህ። በረኛ ነኝ ብለህ ገብተህ ከበረኛው በለጥክ ይባላል ስለሰው። አዎ ነገሩ እንዴት መሰለህ ማለት አየው ስታየው አሁን ሳይ በጣም በቃ በረኛ ማለት እኔ ማቅ በረኛና እዚህ ያለው በረኛ አንድ አይደለም። እንዴት ነው ምናምን በ3-4 ጊዜ ነው ያየኋቸው። ከዛ በኋላ ለደጃች ነፍሱን ይማርና ለሱ ነው እኔ ኮች ያለው ብታስገቡኝ ምናምን አልኩ። ምን እግር ኳስ በስንት ቁጥር ቦታ እኔ በረኛ ነኝ
ስለ እውነት እዛ ያለው በረኛ ተጫዋች አላውቅም፣ ግን እንትኑ አውቀዋለሁ እንዴት እንደሚሰራ እንትን አለ። አሁን እስቲ በሚቀጥለው ሳምንት ትሬኒንግ ላይ ና ተባልኩ። ሄድኩ። ሲሄድ የሚፈትኑኝ በሙሉ በሚገባው ተወጣሁት። አሁን ስወጣ ተያዝኩ በበረኝነት ለመምህራን ማህበር። ከዛ በኋላ ሶስት ጨዋታ አልገባውም ክለብ ላይ። አሁን ከዛ ሲሞክረው ተባለ። ስገባ በቃ ደብረ ማርቆስ ይህ ሰውዬ ከየት ነው የመጣ ተባለ። በጣም ስለ እኔ አሁን ሜዳ ውስጥ መጨናነቅ አልፈልግም፣ ሰው እንዲጮህብኝ አልፈልግም። የራሴ ስህተት ራሴ ነኝ ማረም ያለብኝ። ስህተቱን እያወቅኩት ሰው ከጮኸ ያባሰ ነው እንደገና ያደናብራል። ከዛ በቃ በጥሩ ፍቅር መምህራን ማህበርን ለ3 ዓመት በበረኝነት አገልግዬ ያው ኬዙን ያው ከበረኝነት የወጣሁበት ጊዜ ያ ነው። ለቶን ተመርጬ መሀል ላይ ተመርጠህ ወደ እንትን ካምፕ ገብታችሁ ከዛ ውድድሩ 2 ቀን ሲቀረው ተቀነስክ። አሁን በሰው ታሪክ ላይ አንተን አይደለም እኔ ብቻ አይደለም የተቀነስነው፣ 3 ተጫዋቾች ነን። ምንድነው ምክንያቱ? እንጃ እኔ አሁን በቃ ምንድነው ስል እስኪ በወጣት በረኛ እንሞክር ነው ለኔ ያሉት። ምንም ችሎታ ሳይቀንስ እያለ ምን ማለት ነው? የመረጠኝ ደግሞ ግለሰብ ወይን አሰልጣኝ ምናምን ህዝብ ነው። በዛን ሰዓት ህዝብ ነው። ህዝቡ ጮኋል። በወቅቱ መልስ የሚሰጥ የለም። እዚህኛ ሀገር ላይ ታውቃለህ፣ መልስ የሚሰጥ የለም። ከዛ ያው እዚህኛ አስተናጋጅ ነን። ያው ውጤቱም አላማረም። ማለት እኔም ብኖር ሊያምር ይችላል። እኔ ስለወጣው አይደለም። ዋናው የቡድኑ ቅንጅት ምን እንደሆነ አላውቅም። ከዛ በኋላ ምን የመጨረሻ ውጤቴን አሁን አገሬ ላይ የዞን ተወዳድሬ ህዝብ ካላየኝ ምንድነው የሚያስለፈኝ ብዬ ከተሳ ወደ ቅርጫት ኳስ ገባ። ወደ ቅርጫት ኳስ ገባ። ስለ እውነት የምችልም አልመሰላቸው፣ ግን ሲያዩኝ ያው በወቅቱ አሰልጣኝ ተብዬው ሲያይ ቁመቴንም ሲያዩት በቃ ይሆናል ተብዬ ወደ ቅርጫት ኳስ ገባ ተቃደልኩ። ከ1987 እስከ 1993 የዞን የቅርጫት ኳስ ተጫዋች ነበርኩ። በዚህ ተጫዋች በነበርኩበት ሰዓት ደብረ ብርሃን፣ ደሴ፣ ባህር ዳር፣ ጎንደር ነው። ጎንደር ላይ 1993 ዋንጫ በልተናል። ከዛ በኋላ ነው ወደ አንደኛ ደረጃ አሰልጣኝና የአሰልጣኝነት ኮርስ መጥቶ የወሰድኩት። ከዛ ወደ አሰልጣኝነት አተኮርኩ። በቃ ሳተኮር ወደ አሁኑ ደግሞ በ2 ዓመት ምናምን የሁለተኛ ደረጃ ዳኝነት ወሰድኩ። በዳኝነት ደግሞ ደሴ፣ ደብረ ማርቆስ፣ ባህር ዳር አገልግያለሁ በዳኝነት። እና አሁን 2015 ማለት ነው የዚህ ችግር እስከሚፈጠር ድረስ የዞኑ ቅርጫት ኳስ አሰልጣኝ። የዞን ቅርጫት ኳስ አሰልጣኝ ሆነ በጣም ብዙ ልጆችን አውጥተሃል፣ ብዙ ደረጃ ደርሰሃል። እንደው በጣም አብሬ ካሰለጠንኳቸው የምትላቸው ሊኖሩ ይችላሉ ብዬ አስባለሁ። ከዛ በፊት ግን እንደው በእግር ኳስ የሚሆን በቅርጫት ኳስ እንደው በቃ ሲጫወት በጣም ደስ ይለኝ ነበረ። እሱን በቃ የእሱን አርአያ ተከትዬ ወደዚህ ገባው የምትለው ሰው አለ ወይም የምታደንቀው በአንተ ወይም ደግሞ ካየሃል? አሁን እንዴት መሰለህ፣ አሁን ይህን ተጫዋች አደንቀዋለሁ ብዬ እሱን አርአያ ተከትዬ ገባው ለማለት ይከብዳል። ለምን እነዚህን ተጫዋች ሳላያቸው ነው ተጫዋች የነበርኩ። ስለዚህ ለኔ አይደንቀኝም። ከነበርኩበት በጦር ውስጥ ያለ ተጫዋች እና እዚህ ያለ ተጫዋች አንድ አይደለም፣ ይለያያል። ሁሉም ወኔውም ምኑም ይለያያል። አሁን በዛ በጤሮ ቤት በጣም ፋስ የሆኑ ተጫዋቾች አሉ። አሁንም ቻግኒ ያለ ልጅ አለ። በጣም 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 በቃ እንጃ የተለየ ነው አይደለም።
ኤርትራን ወክሎ አዲስ አበባ ድረስ መጥቶ የተጫወተ ልጅ አለ። በጣም ጎበዝ እዛ ዋንጫ ያገኘ ነው። ትንሽ አርጅቶ ነው እንጂ እንደኔ በጣም እነዛን እያየን ነው እኛ አሁን የኛ ሲኖሮች አሉ። ከዛ እነሱን እያየን ነው እንጂ አሁን እዚህ ሀገር መጥቼ ሁሉም በተጫዋችነት የሚያደርጉኝ ተጫዋቾች አሉ። አሁን ለምሳሌ ደጃች፣ ታደለ ጎዱ ብቻ የኔ ክለብ ስለሆኑ አይደለም። ብርሃኑ መጣልኝ አሁን ከእንዱ በጣም እንትን ሚካኤል ስዩም የነሱን ማርና ይልማ አሁን ከመምራን እነዚህ እኔ እንጃ በጣም ጎበዝ ተጫዋቾች ናቸው። በጣም ጎበዝ ተጫዋቾች ናቸው እና ወንዴም አለ ለማሊያቸው የሚጫወቱ ማለት ነው። ከልባቸው ማለት ነው። ከልባቸው ጨዋታን የሚጫወቱ ካሰለጥንካቸውስ እንደው አንተ በጣም አሁን ፕሮጀክት ነው የኛ ከፕሮጀክት ያው የአሰልጣኝነት እጥረት ስላለ ፕሮጀክት አንደር 50 እኔ አሰልጣኝ ሆኖ ሄደ ሌላ ሰው ነው። እኔ በዳኝነት ተጠራው። ዳኝነት ተጠራ አሰልጣኝ ሆኖ ሄደ ሌላ አሰልጣኝ ኖርክና አብሮ ነው ያለ። ከዛ በዳኛ ደግሞ መሆን አለበት። ክልሉ ዳኛ በዳኝነት ጠራኝ። አሁን ከዛ ውስጥ ለክልል የተመረጡ ልጆች አሉ። ደስ ላይ ማለት ነው ዳኛውዬ ያካሰለጠናቸው ማን ባይሩ ግዛቸው ባይሩ ግዛቸውና ሳሚ የሚባል ይችላል። እነሱ ጎበዝ ተጫዋቾች ናቸው። አንድ ፊፍቲ እና ደረጃም ጥሩ ነው። ሶስተኛ ወጥተው ነው የመጡት እና በዛን ሰዓት ልጆች ናቸው ምንም አያውቁም እንጂ ለዞን በሚካሄድበት ጊዜ ግን ፕሮጀክት አይደለም የሚሄደው። ከየወረዳው ይመረጣል ሊመጣና ይጠራቀማል። እዚህ የሳምንት ትሬኒንግ ነው። ስለ ባህሪያቸው አታውቅም። አዳዲስ ናቸው። አንተ በምትሄዱ ላይ ሄዱ ይችላል። እነሱ በነበሩበት ሀገር ላይ እና እዚህ በሚሰራው ስልጠና ላይሄዱልህ ይችላል። በእንደዛ እየሄድን ነው። አሁን ቅድመ ዝግጅት አይደረግበትም። ዝግጅት የለውም። አጭር ስለሆነ ቅርጫት ኳስ ግን በጣም የምትታወቅበት ቅርጫት ኳስ ነው። አዎ ለአንተ እንዴት ነው ቅርጫት ኳስ እንዴት ነው የምትገልጸው? እኔ አሁን ለራሴ ግራ ይገባኛል። አሁን እዛም ጦር ቤት እያሉ በጣም የምወዱት ጨዋታ ነው። ለምን እግር ኳስ ሊያትጫወቱ ቅርጫት ኳስ ግን በየግቢያችን አለ። አሁን እንኳን እዚህ ሆኜ ሜዳ ኳስ ሲነጥር ሰማለሁ በጆሮዬ ተነስቼ ነው የምሄድ እና በቃ ጨዋታው እንትኑ ህጉ ራሱ ህጉ እንድትወዱ ያደርጋል። 55 ህግ ነው ያለው። ሁሉ ንግግር የለም። በሳይን ነው በምልክት ነው በጣት ሁሉም በጣት ምልክት ነው። በቃ ሌላ ነገር የለው። አሁን ያ ስለሆነ በቃ ወደዛ ይስብሃል እንትኑ እንትች በቃ ፋውል ነው። ከተነካካ ፋውል ነው። ስለዚህ ረብሻ የሌለው ምን የሌለው ጥሩ ጨዋታ ስለሆነ ነው የምወደው። በጣም እንትን ማነው በቃ ብዙ ጊዜህን የፈጀበት ነው እየተማሰም ከ25 ዓመት በላይ ነው እንግዲህ በቅርጫት ኳስ። ትንሿ ስቴዲየም አሁን እንደምታያት ቀዝቅዛለች። ምን ይሰማል? እንግዲህ የሀገር ሁኔታ ነው እንጂ ምን ሜዳዋ ብትለቀቅማ ወጣቱም እንደዚህ ዝም ብሎ አይዞርም። አንደኛ የሀገር ጉዳይ ነው። አገር ከሌለ ሰላም ከሌለ ደግሞ ምንም አይነት እንኳን ስፖርት ሌላም ነገር የምታደርገው ነገር የለም። የሀገር ሁኔታ ስለሆነ ምንም በቃ እያየን መሄድ ነው ሜዳዋን። ሌላ ምንም የምናደርገው ነገር አይተዋል እንደማናቃት። በስፖርት በጣም ያዘንክበት ጊዜ ይኖራል? ብዙ ጊዜ በስፖርት እንደመቆየት በጣም ማረሳው የምትለው ነገር አለ? እኔ ብዙ ጊዜ የምናደድ እግር ኳስ ላይ ነው። ጥሩ ናቸው ተጫዋቾች፣ በጣም የምስራቅ ጎጃም ተጫዋቾችን አደንቃቸዋለሁ። ግን ውጤት ላይ ነው ምን እንደሚሆን ነው ግራ የሚገባኝ። ጥሩ አሰልጣኞች አሉ። ኤፍሬም ተክሉ በጣም ጎበዝ አሰልጣኝ
ግን መጀመሪያ ሄዱና በኋላ በቃ ስለ ማየቱ ሊያስጠላኛል። ተጫዋቾች ምን አይነት ስነ ልቦና ምን እንደሆነ እንጃ። ዞሮ ዜሮ ሲሆኑ ይገርማል። በጣም ምስራቅ ጎጃም የሚፈራ ክለብ ከድሮም ነው። ከድሮ ከፍተኛ አንድ ከፍተኛ ሁለት ይባላል። እኔ እንኳን በከፍተኛ አንድና ከፍተኛ ሁለት አልነበርኩም እዚህ ሀገር እንሰማለን። እዛ እያለን በጣም ጎበዝ ተጫዋች አሉ። አሁን እነዚህ ትላልቅ ሰዎች እነ ዘውዴ ማባ ነጋሽ የሚያነክስ መምህር አለ እዚህ ጋር አለበት መሰለኝ። እነ ወርቁ እነ ውብሸት እንገር እነ ሸዋት ተከስተ በጣም በጣም ታዋቂ ስፖርተኞች ነበሩ። እነ ተስፋዬ ጸጋዬ በረኛ የነበረ ግን እነሱን ተከትሎ የወጣ ስፖርተኛ ያለ አይመስለኝም እንጂ በጣም አዝናለሁ። እኔ አሁን ደግሞ በጣም የሚያስደስተኝ ደግሞ ሴት ሃንድቦል ነው። ሴት ሃንድቦል ሁልጊዜ ዋንጫ ነው የሚበሉት። በጣም ከባድ ደሴ፣ ባህር ዳር፣ ጎንደር ይባላል። በጣም በጥሩ ሁኔታ አሸንፎ ነው የሚበሉት እነሱ የሚያስደስተኝ። ሌላ ባስኬት ምናምን እንቶ መረብ ኳስ ነው። እግር ኳስ ላይ ግን እናደዳሉ። ለምን እንደሆነ ተጫዋች ስላለፍኩ አሁን ስታያቸው በቃ አቅሙ እያላቸው ትልቅ ደረጃ መድረስ ሲችሉ በትንሽ ነገር እንደዚህ ሆኖ የነበራቸውን አቅም አለማሳየት ሲችሉ እንደ አንድ እንደ ሀገር ተቆርቋሪ መሆን እኮ ግዴታ ነው። ይሰማል። ለምንድን ነው እንዳልከው ጥሩ አሰልጣኝ እያለ ጥሩ ተጫዋቾች እያሉ ለምንድን ነው ውጤት የማይመጣ ነው? ይሄ ደግሞ ትክክል ነው። ሌላ ምንም ነገር የለም። ይሄ አይደለም እኔ ስፖርተኛው እያለፍ ይቅርና ማንኛውም ተራ ሰው ማንኛውም የዚህ ሀገር ሰው አንድ ቡድን ተሸንፎ ሲመጣ ይሰማዋል። ግን ከሚሰሩት ትሬኒንግ ከምኑ አካያይተ ውጤት ሳይመጣ ሲቀር ነው የሚያናደኝ እንጂ ያ አንድና አንድ ነው። ማሸነፍ መሸነፍ ነው፣ ሌላ ነገር የለም። እውነት ነው። በስፖርት በተፈጥሮ ወይ ማሸነፍ ነው ወይ መሸነፍ ነው ወይ አቻ መውጣት ነው። በጣም የምትወደው ክለብ ነበር ደርማቆስ? ደስ የሚል ክለብ እንግዲህ የራስ ራት ወለኝ እንጂ እኔ መምህራን ክለብ እኔ እንጃ ስትሞት ምረሳው አይመስለኝም። በጣም ከነ ኃላፊዎቹ ሌላ ክለብ ገብቼ ተጫዋቼ ስላልሆነ ነው መሰለኝ መምህራን ክለብን የሚያክል አለ ብዬ አላስብም። አሁን የሚገርም ክለብ ነበር። በጣም የሚገርም እኔ እንጃ ታስታውሳችኋለህ? እንዳለ አለ የ84 ፎቶ አብሬ በረኛው የተነሳሁት በትልቁ አለኝ ቤቴ አብሬ የተጫወቱት ታስታውሳችኋለህ? አዎ 2 ቁጥር ብርሃኑ መጣልኝ፣ 3 ቁጥር ኩባ፣ 2 ቁጥር ደሳለኝ፣ 3 ቁጥር ኩባ፣ 4 ቁጥር ብርሃኑ መጣልኝ፣ 5 ቁጥር ሚካኤል ስዩም፣ 6 በድሉ ደግነቱ አላታቆት ለሆነ እንትና በድሉ ደጃች ሚካኤል ታደለ ጎዱ ተመስገን አቦዝን በላይ አረሳቸውም ብቻ በህይወት ያሉ ይኖራሉ ብዬ ስለማስብ ነው። ወይ ልጆቻቸው ስለሚኖሩ ይህን ሲሰሙ በጣም ደስ ይላቸዋል። ምክንያቱም በስፖርት ያለፈ ሰው መቼም ቢሆን አይረሳሳም። ምክንያቱም የስፖርት ፍቅር በዓለም ላይ ስፖርት ለምን እንደሚወደድ የስፖርት ፍቅር መቼም ቢሆን አያረጅም። ዛሬም ቢሆን ኳስ አለ ብትባል ቅድም ያልከው ነው። ትንሿ ስቴዲየም የሆነ ድምፅ በሰማው ቁጥር ሩጬ እሄዳለሁ። በቃ ፍቅሩ አንዴ አያያዘ እንጂ ከያዘ መላቀቅ የለው። ምክንያቱም ከልብ ስለሆነ ስፖርት ምንም ነገር አይመርጥም። ገንዘብ ስላለ ገንዘብ ስለሌለ ምን ስላልክ ምናምን አይደለም። በቃ ስፖርት በባህሪው ሁሉንም እኩል የሚይዝ ነው ስለምናምን ማለት ነው። አንተ በጣም ብዙ ጊዜ በስፖርት ከማሳለፍ አንፃር በጣም ደግሞ በህይወት በቃ እንዲህ ያድርጌ በማለፌ ደስተኛ ነኝ የምትላቸው ጊዜ አጋጣሚ ይኖራል? እኔ እንግዲህ ምን መሰለህ ያው አሁንስ 2014 ድረስ ምንም ስራ ስላልነበረኝ በቃ የምንተዳደር ጠላ በመሸጥ ነው። አንድ ልጅ አለችኝ፣ እሷን እያስተማርኩ በቃ በሽቀላ ማለት ነው ወዲያ ወዲህ በመሸቀል ምናምን ነበር። ግን 2014 ዳግም እዚህ ለዋላይነት ዘመቻ ከሄድኩ በኋላ 1 ዓመት ቆይቼ ስመጣ
በጣም የሚገርም ባለሀብት ያው ሰው ነቀልልኝ እና ከእሱ ጋር እንድሰራ ጠይቆ የኔም ፈቃደኛ ሆኜ አሁን እዛ ሰንደል ፋብሪካ ነው የምሰራ። አዎ ያው እንደነገርኩህ እናንተን ማክበር ያስፈልጋል። ምክንያቱም ለስፖርቱ ወይም ደግሞ ለደብረ ማርቆስ ብዙ መስዋዕት የከፈላችሁ ሰዎች ናቸው። ግን ስፖርት ወይም ደግሞ የነበራችሁበት ያለፋችሁበት ጊዜ እንዳሰባችሁ የካሳችሁ አይመስለኝም። ምሳሌ አሁን አንተ ያለበት ሁኔታ ጥሩ አይደለም። የቀበሌ ቤት ነበረ። የቀበሌ ቤቱም ለልማት ተብሎ ፈርሶብሃል። ባዶ 100 ካሬ ተሰጥቶ ለመስራት በጣም ተቸግረህ ያለበት ሁኔታ እንዳለ ኢንፎርሜሽኑ ደርሶኛል። ስለሱ የደብረ ማርቆስን ሕዝብ መጠየቅ የምትፈልገው ማውራት የምትፈልገው ካለ ድሉ መስጠት ይችላል። ምክንያቱም ባሻ ግርማ ኃይሌን ማንም ሰው የማያውቀው ሴት ግን እንዲህ ባለ ያለበት ሁኔታ ደግሞ ሰው ላያውቅ ይችላል። ምክንያቱም እስካልሰማ ድረስ እስካላወቀ ድረስ የት ነው አሁን ሲያይ እኮ ማርቆስ ወንድ ያለ ምናምን ሊል ይችላል። ለምን ሰው ብዙ ጊዜ ትንሽ ጊዜ ከተራራቅ በኋላ የት እንዳለ ምናምን ሊረሳ ይችላል። እና በስነ ስርዓት በደንብ የሚሰማን ነገር መናገር ይችላል። ድሉ መስጠት ስለሚችል ማለት ነው። ምን መሰለህ አሁን ያው ቦታው የቀበሌ ቤት ነበር እና ያው ለልማት ይፈልጋል ተባለ። ለልማት ከተፈለገ ደግሞ የግድ ነው፣ አይቻልም የማትልበት ደረጃ ላይ ነው። አሁን ያ ተነገረን። ከዛ ባዶ መሬት 100 ካሬ ተሰጠ። ሌላ ነገር ምንም ነገር የሌለው ባዶ መሬት ብቻ፣ ካሳ ምናምን የለው፣ ካሳ የለም። አሁን ያ ባዶ መሬት ላይ እንግዲህ እንዴት እንደሚኖር ግራ ገብቶን ነበር። ያው ከራይ ወደ ቤት ከራይ ግለሰብ ከራይ ነው የገባን። ያው ከማገኘው 5000 ብር 2500 እየከፈልን አንድ 3 ወር ተቀምጠናል። ግን ሰው ዘመድ የተቻላቸውን አድርገው አቁሞልናል። ቤቱን ማለት ነው። የውሃ ድክ የሌለው ምን የሌለው ውስጡ ብቻ ተለጥፎ ነው የገባ ነው። አቅምም የለም። ለምን ከክራይ እንትን ለማለት ነው። እና ይሄ ነገር እኔም ለተወሰነ ሰው ጠይቄ ነበር። አንዳንድ ነገር እስኪ የምታውቃቸው ሰዎች ካለ ብጠይቅልኝና ውሃ እንኳን ማስር ምናምን ብዬ እሺ ነው። ከዛ ላይ ምንም ነገር የለውም፣ እንቅስቃሴ የለም። አሁን ደግሞ እንደዚህ ነው ብለህ ህዝብን መጠየቅ ይከብዳል። አላደርገውም እኔ። ለምን እፍረት አይደለም። ጠይቀህ ደግሞ አጥጋኝ ነገር ካላገኘ ደግሞ አስቸጋሪ ነው በተፈጥሮ ማለት ነው። እና ያው መቼም እግዚአብሔር የተመሰገነ ይሁን ከሜዳና ከቤት ኪራይ ወጥተናል። አቁመውናል። ዘመዶች ማለት ነው። በእኔ ዘመድ ሳይሆን በባለቤት ዘመዶች በኩል ቁሟል። ያው እንግዲህ አዲስ ምርግ ቤት ውስጥ ያለን ከውስጥ ተመርጎ ከውጭና ምናምን ዋል ካልታሰረ አሁን ለጊዜው እዛ ነው ያለን። ያው መርዳት የሚችል ሰው ይረዳኝ፣ መቼም አልፈልግም አይባልም። ያ ስለሆነ ይሄ ነው እንግዲህ ያለን ያውን ኑሮ ሁኔታ። እንግዲህ እንደምታዩት ነው። ባሻን የማያውቁ የለም። በጣም ብዙ መስዋዕት የከፈለ ስፖርት ወዳድ፣ ሰዎችን ወዳድ፣ በኑሮ ደግሞ በጣም ተጫዋች እና ተግባቢ የሆነ ሰው ነው። እንግዲህ ጊዜ ሁሌ አንድ አይሆንም እና ዛሬ ደግሞ ያለበት ጭቃ ኖርማል ዝም ብሎ የተመረገ ጭቃ ቤት፣ ከጀርባው ደግሞ ያልተመረገ ዝም ብሎ ለማረፊያ ተብሎ በተባለ ባለች ቤት ነው እየኖረ ያለ። የኑሮ ሁኔታ በጣም አስቸጋሪ ሆኖ ዛሬ እሱ መሳቅና መጫወት መከበር በሚገባው ጊዜ የህይወት ውጣ ውረድ በጣም እየፈተነ ያለ ሰው ነው እና እንግዲህ ይህን የምትሰሙ ሰዎች፣ የምታዩ ሰዎች በቻላችሁት መንገድ ስልኩን ባዮ ጋር እናስቀምጣለን። እየደውላችሁ ማገዝ የምትፈልጉ ካላችሁ እየደውላችሁ ታግዙት መልእክታችን ነው። ምክንያቱም ነገ ካለፈ በኋላ እንደዚህ ነው ከምንል በህይወት እያለ እሱን ማስደሰት ብንችል የሁላችን መልእክት ነው ብዬ አስባለሁኝ። ስለዚህ የምትሰሙ የቻላችሁትን በማድረግ ያችን ቤት እንድትሆን ለማድረግ
የምትችሉትን አድርጉ ብለን መልእክታችን እናስተላልፋለን። እንግዲህ እንደነገርከኝ ያው ያሉት ነገሮች አስቸጋሪ ላይ ናቸው። ግን ህይወትን ለማሸነፍ አንተ ደግሞ ብርቱ ሆነ ትንሽም ቢሆን ስራ እየሰራ እንዳለ አውቃለሁ። ከዛ በፊትም ደግሞ የህይወት ውጣ ውረዶችን ለማሸነፍ የተለያዩ ስራዎችን እንደምትሰራ አውቃለሁ። ስለዚህ ይሄ ደግሞ በጣም ጥንካሬና አንድ ሰው ምንም ነገር የለኝም ብሎ ተቀምጦ ቤት የሰው እጅ ከመጠበቅ የራስን እየሞከሩ ሰው ደግሞ በቻለው መንገድ አለሁ እንዲል ማድረግ ጥሩ ነው ብዬ አስባለሁ። ምናልባት በ1991 አካባቢ ኢትዮ ኤርትራ ሄደሃል። እንዴት ነበር? በጣም ነው። ምን ውትድርና ቤት እያወቀው ግዳጅ ነው የሆነ የሀገር ህልውና የሚጠይቅ ከሆነ ሳስስት መሄድ ነው። የሚገርም የሀገር ጉዳይ ከሆነ እዚህም አሁን በትግራዩ ደከመኝ የለም። በቃ እድሜ እስካደረሰ ሀገር ከሌለ እንዴት አድርገህ ትኖራለህ? የጤና ሁኔታ አሁን ታምሜ ነበር። ስለሰማሁ ተኝቼ ነበር ሆስፒታል። ምንድን ነው የሆነ ስትሮክ አድርገ ሰውነቴ እዛ ብለድ ምናምን ስል ኖርማል ነው። አሁን ጭንቀት ነው አለኝ። ተጨንቄ አላውቅም መሰለኝ። ጭንቀት ነው የሚላኪኝ። ላይፍ እንደዛ አይደለም ይመስለኛል። እኔ እንጃ በአንዴ እንደዚህ አጣሞኝ ይሄን ፓራላይዝ ሆኜ ነበር። እሺ ወዲያው በቃ ክኒን ተሰጠኝ። ተመለሰና አሁን ትንሽ እንኳን ታለ እና ተኛው። አንድ 10 ቀን ተኛው። ወዲያው ተመለሰ። እንደዚህ ፓራላይዝድ ሆነ። እንደዚህ አሁን ደም ነው ምናምን ሲባል ደሜ ሲለካ ትክክል ነው። ሁሉም ትክክል ነው። አሁን የጭንቀት ነው አለ። እኔ የምጨነቅ አይመስለኝም። ሳላውቀው ተጨንቄ ሊሆን ይችላል። እንግዲህ አልጨነቅም ብለህ ዝም ብለህ ስትኖር ልትጨነቅ ትችላለህ። እኔ እንጃ። አሁን ተኝቼ ነበር። ከዛ ላይ ባህር ዳር 2 ጊዜ ሄጄ አሁን የመጨረሻው ቀጠሮ የሚያዝ 21 ነበር። በዚህ በችግሩና ትራንስፖርት ደግሞ ወደ ሺህ ምናምን ሲመጣ ሳልሄድ ቀረሁ። አልሄድኩም። አሁን ወደፊት እስኪ ያን አስተካክዬ እሄዳለሁ። ግምታል 68 ዓመት ነው። እንዴት ነው ይሄ እድሜ ተጠቅሜበታለሁ ብለህ ታስባለህ? እንደውም 68 እኮ ትንሽ ነው አይደል? እና አይ ደስ ብሎ እንደው በቃ እኔ 68 ዓመት እኔ ማለት ነፍስ ካወቅሁ ጊዜ ጀምሮ ደስተኛ ነኝ እንጂ እዛም ሄድኩ እዚህ መጣሁ ውትድርና ቤት ስኖር ጊዜም ደስተኛ ነኝ። ጭንቀት የሚባል የለም። ተጨንቀህ እኮ የት ትደርሳለህ? የትም የምትደርሰው ጭንቀት በሽታ ነው። ይኸው አሁን ጭንቀት ነው እኮ አለኝ። እኔ ተጨንቄ አላውቅም ነው አሁን ያሉት ውጣ ውረዶች ግን ሐኪሙ ይሄን ሲል ገረመኝና አሁን እንዴት ነው መጨነቅ የማልፈልግ እኔ ሳልጨነቅ ምናምን ሳታውቀው ምናምን አለኝ። ሊሆን ይችላል። ምን ያስደስታል? አሁን ምንድን ነው ያስደስት የሚያዝናናል? እኔ በቃ ደስ የሚለኝ ነገር እኔ ኳስ ማየት ነው። ኳስ ማየት አሁን ዛሬ ይጀመራል መሰለኝ። የማን ደጋፊ ነው? ቸልሲ ነኝ። ቸልሲ በእናንተ እድሜ ያለ አብዛኛው ቸልሲ ነው። ቸልሲ ነው። እንዴት ዘይቤው የጨዋታ ዘይቤ ሆነው በቃ በዛ ሰዓት አሰልጣኝ ማን ነው? ሞሪኖ በነበረ ጊዜ ክለቡ ከባድ ቡድን ነው። ድሮግባ በነበረበት ጊዜ ምናምን 3 ዓመት እኮ አከታትሎ የበላ መሰለኝ። በቃ እንድደግፍ ያደርገው። እንደገና ደግሞ ጥቁሮች ይበዛሉ እዛ ውስጥ አፍሪካኖች ይበዛሉ። አንደኛ እንደዛ ለወግን ይችላሉ መሰለኝ ወደ አፍሪካዊነት እና በጣም ከባድ ቡድን ማደንቆ ቡድን ነው። አሁን እኔ አርሰናል ሲቲ ምናምን አይመስለኝም። ቢሸነፍም ለቸልሲ ደጋፊ ነኝ። ተጫዋች ሳለ እንደምታደንቀው በፊት ድሮግባ ነበር። አሁን ደግሞ የአርሰናል ማደንቀው ነው። የአርሰናል ተጫዋች 7 ቁጥር ማንች ሳካ እሱ አንተ የምትወዳቸው ጥቋቁሮች ጥቁር ነው ያሉት ነጫት እና አሁን ሜሲ አለ ክርስቲያኖ ሮናልዶ ምናምን ይሄ የተሰጧቸው ነው። ብቻውን የሚሰራው ስራ የለም። የጋራ ቡድን ስለሆነ ግን በገደ ችሎታቸው ጎበዝ ናቸው። ሁለቱም ብዙ አሉ።
እንትን ብሎ አልወጡም እንጂ ብዙ ተጫዋቾች አሉ። ብዙ ግን እንደው ከእንትን አኳያ ድሮግባ ከባድ ተጫዋች ነበር። እችም ደግሞ ገና ልጅ ነች። ሳካ አዎ እሱም ቅርጫት ኳስ ሳትወድም አታይ ቅርጫት ኳስ ምን ከስንት አንዴ ነው። ክለብም እስከ እንደዚህ ያለ አይመስለኝም። ያው ቅርጫት ኳስ አሜሪካኖች አሁን ተበልጠዋል። እነሱ ደግሞ አሜሪካኖች ናቸው እንግዲህ በቅርጫት ኳስ አሁን ዛሬ ይሄን እንትና የምትለው ከዛ በኋላ ያሉ የመጡ በአደጋ የሞተው አንድ ተጫዋች አሉ። እንግዲህ ያው የኛ ከባሻ ጋር የነበረን ውይይት ያው እንደምታዩት ነው። ምናልባት መጨረሻ ላይ ማስተላለፍ የምፈልገው ቀረ የምትለው መልእክት ካለ እድል ልስጥህና ማመስገን የምትፈልገው ካለ እድል ልስጥህና መጨረስ ይችላል። ኦኬ አሁን ቀረ የምለው ነገር እንኳን ባይኖር አንደኛ ማመስገን የምፈልገው እዚህ ደብረ ማርቆስ የስፖርቶች ማህበር አለ መሰለኝ። አሁን እነሱም በጣም ነው ማመሰግን ባለውለታዬ ናቸው። በጣም ሁሉ እግዚአብሔር ይስጥልኝ እላለሁ። ሁለተኛ ደግሞ የቀድሞ የመምህራን ማህበር ስፖርተኞች በሙሉ ያው ደጃች ይልማና ዶቦል ነፍሳቸውን ይማር፣ ሌሎቹ በሕይወት አሉ። እነሱንም መልካም ጤንነት እመኝላቸዋለሁ። በተረፈ ሀገራችን ሰላም አድርጉልን፣ ወደ ድሮ ስፖርታችን እንዲመለስልን በማክበር እጠይቃለሁ። ጠንካራ ከአንድ ወንድ ጀርባ ጠንካራ ሴት አለች ይባላል። እንዴት ነው አንተ? እኔም ያው እንግዲህ ባለቤቴ በጣም ጠንካራ ነች፣ ጎበዝ ነች። ልጄም በጣም ሰርተው የሚያድሩ ናቸው። በጣም በእነሱ ኃይል ላይ ያለሁት ማለት እችላለሁ። እኔ ጎበዞች ናቸው። ስራን በደንብ አድርገው የሚሰሩ በደንብ አድርገው ደግሞ እኔን ብታመም የሚያስታምሙኝ ባለቤትና ልጅ አሉኝ። እነሱን ደግሞ እድሜና ጤና ሰጥቶልኝ ለዘላለም እንዲኖሩልኝ እመኛለሁ። እሺ ካለህ ጊዜ አጣበህ መጣህ ለዚህ ውይይት ስለመጣና ውይይቱን ስላደረግልን እጅግ ከልብ እናመሰግናለን። በሌላ ጊዜ ደግሞ በብዙ ጉዳዮች እንገናኛለን። እንግዲህ እንደተባለው ብዙ ደጋግ ኢትዮጵያውያን አሉ፣ ደጋግ የማርቆስ ልጆች አሉ፣ በሀገር በውጭ የሚኖሩ ብዙ ሰዎች አሉ። ይህንን የሚያዩ ሰዎች በቻሉት መንገድ ያግዙሃል ብዬ አስባለሁኝ። ነገ ደግሞ ከነገ ወዲያ በምንገናኝበት ጊዜ ደግሞ እግዚአብሔር የተመሰገነ ተሳክቶልኝ ደርሻለሁ ብለህ ደግሞ መጥተህ የምስጋና ቃለ መጠይቅ እንደምታደርግ አልጠራጠርም። ምክንያቱም የሚወድ ሰው በጣም ብዙ ስላለ ማለት ነው። እና ምንም የሌላት ቤት እንጨቷ ብቻ ቆማ ጣራዋ የተገጠመች ቤት ከውስጥ ጭቃ የሆነች ቤት ጋር ነው እየኖረ ያለ። እንግዲህ እነዛን ነገሮች ለማስጨረስ ገንዘብ ግድ ያስፈልጋልና በሀገርም በውጭም ያላችሁ ሰዎች የቻላችሁትን ይሆናል የምትሉትን ነገር ብታደርጉለት ይፈልግ ደስ ይለዋል። እኛም በአካል ሄደን ቤቱን በማሳየት ያለበትን ነገር እንግዲህ እናንተ ካስተካከላችሁለት እዚህ ደረጃ አድርሶት በእናንተ ኃይል የሚያክል ደርሷል ለእናንተ የምናቀርብ ያስባለሁ። ለምታደርጉልን ነገር፣ ለምትሰጡን ሀሳብ፣ ለምትሰጡን ሁሉ ነገር በጣም ከልብ ያመሰግናል። ዳኜ ሰርጎ ሚዲያ እንግዲህ ባሻ በድጋሚ ከልብ አመሰግናለሁኝ። ዳኜ ሰርጎ ሚዲያ ይህን ይመስላል። ከባሻ ግርማ ክፍሌ ጋር የነበረን ውይይት ይህን ይመስላል። በሌላ እንግዳ ደግሞ በተመሳሳይ እንደዚሁ እንገናኛለን። ብዙ ታሪክ አስተማሪ ናቸው ወይም ደግሞ በጣም ከሚገባው በላይ ብዙ ነገሮችን መስጠት ይችላሉ በህይወት እያሉ የምትሏቸውን ብትጠቁሙኝ እነሱን ለማቅረብ ዝግጁ ነኝ። ከእናንተ የሚጠበቀው መጠቆምና መናገር ነው። በዚህ ልክ በማድረግ ለእናንተ ጋር በማቅረብ ለህዝብ የማደርስ ይሆናል። ዳኜ ሰርጎ ሚዲያ 70 የሚለውን የዩቲዩብ አካውንት ሰብስክራይብ አድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ባይ ባይ።